ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ድምጻችንን ፍትህ ለሃና ማለት እንዳትረሱ። እንዲሁም ደግሞ በድምፃዊ እንግዲህ ቴዎድሮስ ካሳሁን አንዳንድ ነገሮች እየሰማን ነው። በሃና ጉዳይ ደግሞ ተክላይ እንግዲህ ተይዟል እየተባለ ነው። እውነት ውሸት? እስኪ እሱንም አብረን እናያለን። የተለያዩ ምስሎች በቲክቶክ ላይ የተለቀቁ ናቸው። ተክላይ በየመን ፖሊሶች ቁጥጥር ስር እንደዋለ ይነገራል ማለት ነው። አብረን እናያለን። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈን ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምፃቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ ኤድመንድ በርግ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሽስት ኢጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ተረክት በጽኑ ይኮንናል። እስኪ ዘፈኑን በስፋት ተንትነነዋል። በዛሃበሻ 251 ዩቲዩብ ቻናል ላይ ሙሉን የዘፈኑን ሪቪው ተመልከቱ። ዳስጣል። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ደህና መጣ። ሰላም እንኳን ደህና ቆያችሁ። ያው እኔ ይቅርታ ለማለት የፈለኩት ያው የሰራሁት ቪዲዮ ስህተት ነው ስለተባለ ለዛ ቪዲዮ ነው አሁን እኔ ይቅርታ ለመጠየቅ የመጣሁት። እናንተ ባላችሁበት እዚህ ሁሉም ህዝብ ባለበት ሁሉንም ይቅርታ መጠየቅ እፈልጋለሁ። ኦኬ፣ ገጠር ልጅ ስህተት መሆኑን አንተ አውቀህ ነው ይቅርታ የምትጠይቀው ወይስ ሰው ስህተት ነው ስላለህ ነው? አምነህበታል? መጀመሪያ የሆነውን ነገር አውቀሃል እኮ። እኔ አሁን ቪዲዮን የሰራሁት የተነገረን ነው። ያን ቪዲዮ የሰራሁት ደግሞ ከ8 ቀን በኋላ ነው። ከዛ በፊት ብዙ ቪዲዮዎች ተሰርተዋል፣ ግን እኛ የምናውቀውን ነገር ብቻ ነው አሁን እዛ ጋር የተናገርነው። ግን ባይናቸው አላያችሁም አይደል? አዎ ባይናችን አላየንም። ባይን ሳይው ደግሞ ለሳሪም እንደውም ይባላል እኮ የጓደኞቼን ሰጥቻቸዋለሁ። ማን ይናገር ያየ ማን ያርዳ የቀበረ ምናምን የሚባል ተረት አለ። ሰው ባይኑ ሳያይ ልጅቱ ምን እንደሆነች ሳያይ ቪዲዮ ሰርተህ ይሄን ልቀቅልን ሲሉ ያንተን የሶሻል ሚዲያ ተጽዕኖ ተጠቅመው እንደዛ አይነት በህይወት ያለን ሰው እንደዛ አይነት ቪዲዮ ሲያሰሩ ማየት አለብኝ፣ ቪዲዮ ላኩልኝ፣ ፎቶ ላኩልኝና አይቼ ቤተሰብ እንኳን ቢጠይቀኝ ሶሻል ሚዲያ ላይ ፌመስ ነኝ ብጠየቅ መረጃ ሳያለው ዝም ብዬ ግን ቪዲዮ አልሰራም። እህቴ ናት አብራ ነው እኔ ጋር መንገድ ገብታ የነበረችው የት አደረሳችኋት ማለት ነበረብህ እንጂ እነሱ ባሉ ተነስተ ቪዲዮ ሰርተህ የኢትዮጵያን ህዝብ ሙሉ የዓለምን ህዝብ በዚህ ደረጃ ሙታለች የሚል ቪዲዮ እውነት ለመናገር አንተ አብረህ ሆነህ በሰራኸው ቪዲዮ የዓለም ህዝብ ልቡ ተሰብሮ አቡ መሐመድ የሚባል ሰውዬ ግን ይሄው ስንት ወሩ አለች እያለ ሲናገር የነበረው ነገር እውነት ሆነና አንዳንዴ እንደነዚህ አይነት ነገሮች ሲመጡ በጣም አስቸጋሪ ናቸው ለማህበረሰብ ጆሮ ሲደርሱ። ብዙ የሚጠይቁ ነገሮች ይኖራሉ፣ እንደት እንደወጣችሁ እንደት እንደወረዳችሁ። ግን በእኔ በኩል የሰራው ቪዲዮ ሙሉ በሙሉ ስህተት በአይን ሳታይ ቪዲዮ መረጃ ሳይሰጡ ፎቶ ሳይሰጡ በስልክ ደውለው ይሄን አድርግ ስላሉ በምን እንደተነጋገራችሁ ሳታቅ በማድረግህ በጣም እንደግለሰብ በጣም ተሰምቶኛል። በእኔ በኩል ይሄን ያለው ሌሎች የሚሉን ነገር ትቀጥላለህ። ቴንክ ዩ ሻሪዬ። እኔ ልጠይቀው የገጠር ልጅ እንዴት ነህ? ሰላም ነው። በመጀመሪያ አንተ ጎበዝ ጠንካራ ልጅና ያው ተሳስተውን ያሳሳቱክ ከሃና ጋር አብራችሁ ነበር መንገድ የጀመራችሁት? አዎ።
እሺ እቃዋን እናንተ ነበራችሁ እቃዋን ይዛችሁላት ሄዳችሁት? ቅድም ተክላ የሚባለው ስልኳንና ልብሷን አብሯት የነበሩ ልጆች ናቸው ይዘውት ሄዶ ብሎን ስለነበረ እናንተ ነበራችሁ ይዛችሁት ሄዳችሁ የሷን እቃ? አዎ አንደኛው ያክስቴ ልጅ ነው እሱ ነበረ ቦርሳዋን ከመጀመሪያው ጀምሮ ነው የያዘላት። እሺ ከዛ ሲንደነገሩን ነው እዛው ቦርሳውንም ራሱ የጣለው ልጁ ማለት ነው። ኦኬ እንጂ እናንተ ምንም ሃና መሞቷንም መታመሟንም ምንም ሃና ላይ ምንም ነገር አላያችሁም አይደለ? እነሱ መጥተው በነገሯችሁ ነገር ነው ቪዲዮ የሰራው አይደለ? ቪዲዮ የሰራ ነው እንደዚህ የነገሩን ነው እንጂ እነሱ አሁን ስራ ብለውኝም አይደለም እኔ ቪዲዮ የሰራሁት። መጥተው ሃና አረፈች ብለው ለእናንተ በእናንተ አማካኝነት ለህዝቡ እንዲዳረስ ለማድረግ ፈልገው ነገሯችሁ፣ እናንተ ቪዲዮ ሰራችሁ። አዎ እኛ ህዝቡ እንዲያቅ ከኛ ጋር ስለነበረች ያለውን እንዲያቅ ነው ህዝቡ የተነገረው። አሁን እዛ ሞታለች ብለው ሲነግሩን ያንን ነገር ነው እኛ ለህዝቡ ያደረሰው። እንዴት ለዩዋት ግን ከናንተ በጉልበት ነው ወይ? መሲ ቆይ መሲ የዚህ ጥያቄው እንዳይጠፋብኝ ነው ይቅርታ ወንድሜ እንኳን ደህና መጣ። በተረጋጋ መንገድ ቀስ ለመመለስ ይችላል። አይዞ ጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ በብዙ ስቃይ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለም። መራሱ ማይቀር ነው ባቄላ ሲነከር መራሱ ማይቀር ነው ባቄላ ሲነከር የጉቺ ደመላሽ እንደምነው ጆከር በልማ የጉቺ ደመላሽ እንደምነው ጆከር አረናና እንዴነሽ ጓዱ እንደምን አለሽ ዘመዴዋ እንዴነሽ እናና እንደምነሽ አንተ ባይገጥም ያዘውማ እሺ የአረቦች ወጣት ይላል በላት በላት የአረቦች ወጣት ይላል በላት በላት ሪከርድ አድርጉት። የአረቦች ወጣት ይላል በላት በላት ድገመው አንተ ድገመው አራት ጊዜ ምን ሆነናል? የአረቦች ወጣት ይላል በላት በላት ድገመው። የአረቦች ወጣት ይላል በላት በላት የአረቦች ወጣት ይላል በናት በናት የአረቦች ወጣትን ይላል ባናት ባናት ኧረ ወርቋይ ተራው የአማራው አባት በላንተ እንዲነግር ኧረ ወርቋይ ተነው የአማራዎቹ አባት እንዲነግር ጓዱ እንደምን አለ አይጉድ ተይ ደሞን ጓድዋን እንደምነሽ አረናና እንዴነሽ ዘመዴዋ እንዴነሽ አይባል ሰው በሰው መካከል ሂጅ አይቻት መጣሁ ላይን አይከለከል ናይ ወልዲያ ላይ ሆኖ ይታየኛል መርሳ በልማ ወልዲያ ላይ ሆኖ ይታየኛል መርሳ ሶስት አንበሳ ወስዶ ጆከር ዝም አለሳ በልማ የሰደሩ አንተ ጉቺናት የጻፈችልኝ እንዳጨርሰው አንተ ሶስት አንበሳ ወስዶ ጆከር አንዱን ወደ ሀገር ይላከውሳ ሲያምር ይቀር እንዴነ ጓዱ እንደምን አለ አጭር ነው ቀጭን ነው እያሉ ያሙታል በል አጭር ነው ቀጭን ነው እያሉ ያሙታል ንገመው አጭር ነው ቀጭን ነው እያሉ ያሙታል ጋሾ ወርቋይ ተነው የመከራው ለታ ይጠለሉበታል በለው ያበል ጋሾ ወርቋይ ተነው
የመከራው ዕለት ይጠለሉበታል። ደሞ ዲያን ዘመዴን እናናዬ እንዴት ነሽ አካሌዋ እንዴት ነሽ እናና እንደምን ነሽ ከነጆከር ጋር አብረው ቢሰደዱ ቢያገኝም ያበላል ቢያጣም ያዝናል ሆዱ። አንድ ነገር አለኝ እኔ ለጆከር የምመኝለት ከጉችዬ ጋር መልካም ጤንነት። ጉችዬ ዓለም ሆዴ በቲክቶክ ሁላ ሲያጎራ አንበሳሽ በቲክቶክ ሁላ ሲያቀራራ አንበሳሽ እጅሽን ያልቀመስኩን ያለውልሽ በነ ፍቅር ሲዝም ሲጠራ ስምሽ እና ነገር ልንዘረገፍ ነው ጎበዝ ተጠንቀቁ ወደቂያችሁ ነው እንዴት ነሽ ቅድሙሳውን አሁን ደስ አለኝ በልማ ከቅድሙሳውን አሁን ደስ አለኝ ማራኪቷ ሆዴ መጣች መሰለኝ በልልኝማ አሁን ከቅድሙሳውን አሁን ደስ አለኝ ማራኪቷ ሆዴ መጣች መሰለኝ በልልኝ ማራኪቷ ሆዴ መጣች መሰለኝ ጉችዬ ዓለም ሆዴ በነ ፍቅር ሲዝም ሲጠራ ስምሽ እንዲህ በነ ጆከር ሲጠራ ስምሽ እንዲህ በነ ሰያም ሲጠራ ስምሽ በቲክቶክ ሁላ ሲጠራ ስምሽ አንተው ቀብራራ ኦ ማይ ጋድ ኦ ማይ ጋድ አመሰግናለሁ በወጣው ይተካ አመሰግናለሁ በወጣው ይተካ እጥፍ ሆኖ ይምጣ ሳይታሰብ ይምጣ ታቴትሙ አንድ እንጀራ ቢሆን ብቻዋን ናት በላ አንድ እንጀራ ቢሆን ብቻዋን አትበላ ጉችዬ ዓለም ሆዴ የበታቿን አትንቅ የበላይ አትፈራ እያደገ ይሄድ የጉችዬ እንጀራ የነሽ ጓዱ እንደምን አለሽ አካሌዋ እንዴት ነሽ እናና እንደምን ነሽ ጆካ ዓለም ሆዴ በጉችዬ ኩራ አታባል ኩራ አስቀድሞ እሺ ጥብሱን አቅርቡልኝ ይቅርብ ይመረቁ በልማ ጥብሱን አቅርቡልኝ ይቅርብኝ መረቁ የአማራው ደም መላሽ እንዴት ነው ጋሽ ወርቁ የአማራው ደም መላሽ እንዴት ነው ጋሽ ወርቁ የነጉቺ ወንድም የነጆከር ወንድም የኛ ሁሉ ወንድም ናና እንዴት ነሽ ጓዱ እንደምን አለሽ ናና ጥብሱን አቅርቡልኝ ይቅርብኝ መረቁ የተጣላችኋት ከጉቺ ታረቁ